እንደምናላችሁ ልጆች ከህፃናት ሰንበት ትምህርት ክፍል የዛሬውን 7ኛውን ሰንበት ትምህርት ይዘንላችሁ መጥተናል። ርዕሱ የሚለው ለመንሳፈፍ በቂ ክብደት የነበረው ይላል። የመታሰቢያ ጥቅሳችን የሚገኘው ማቴዎስ ምዕራፍ 7 ቁጥር 7 ሲሆን ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ ይላል። የትምህርቱ ዋና መልእክት እግዚአብሔር ስለ ችግሮቼ በሙሉ ግድ ይለዋል ይላል። ቶማስ ከሂሳብ የቤት ስራ ውስጥ የተወሰነውን ክፍል ለመስራት የስሌት መሳሪያ ወይም ካልኩሌተር አስፈለገው። ግን የራሱ የሆነ የስሌት መሳሪያ አልነበረውም። ይዲዲያም የራሱን ካልኩሌተር እስከሚቀጥለው ቀን ድረስ አዋሰው። ቶማስ ከትምህርት ቤት ተመልሶ ቤት ሲደርስ በጀርባው የሚታዘል ቦርሳውን ከፈተ። የሂሳብ መጽሐፉን አወጣና የይዲዲያን የስሌት መሳሪያ ፈለገ። ጠፍቷል። ለጓደኞቹም ደወለ። ግን ማንኛዎቹም የት እንዳለ አላወቁም። እንዴት ያለ አሳሳቢ ችግር ነበር! ይዲዲያን ምን እንደሚለው ግራ ገባው። በዛሬው የመጽሐፍ ቅዱስ ታሪካችን አንድ ወጣት ሰው የተዋሰውን ነገር አጥቶት እናያለን። በጣም ተጨንቆ ነበር። አንድ ቀን ለነቢያት በተዘጋጀው የተለየ ትምህርት ቤት ይማሩ የነበሩ ጥቂት ወጣት ወንዶች አንድ መልካም ዜና ሰሙ። ነቢዩ ኤልሳ ሊጎበኛቸው እየመጣ ነበር። ነገሩ አስደሰታቸው። ኤልሳዕን የፈለጉትን ነገር ሊነግሩት መቻላቸውንና እሱም እንደሚሰማቸው አሰቡ። ወጣቶቹ ወንዶች የሚኖሩበት ሕንፃ በጣም ትንሽ መሆኑን ታይቷቸው ነበር። ከኤልሳዕም ጋር በዚህ ጉዳይ ላይ ተነጋገሩበት። እሱም ተስማምቶ ከነበራቸው ሕንፃ የሚተልቅ ሕንፃ ለመስራት ወሰኑ። ስለዚህም ወደ ዮርዳኖስ ወንዝ አጠገብ ወዳለው መሬት ለመሄድ የተለየ ቀን ያዙ። ከዛም ቦታ ለአዲሱ ትምህርት ቤታቸው መሳሪያ የሚሆን እንጨት ከዛፍ ለመቁረጥ ነበር ያሰቡት። ኤልሳዕም አብሯቸው ለመሄድ ተስማማ። አንዱ ወጣት መጥረቢያ ተውሶ ነበረ። እሱም የአዲሱ ትምህርት ቤት ሕንፃ በመገንባቱ ስራ ላይ መርዳት ፈልጎ ነበር። በወንዙ አካባቢ ይሰራ ከነበረው ቡድን ጋራ በደስታ ተቀላቀለ። አንዳንዶቹ ዛፎቹን ካሉበት እየፈለጡ ሲያወጡ፣ ሌሎች ደግሞ ያወጡትን ዛፎች እየቆራረጡ ጣውላዎች ያበጁ ነበር። ነቢዩ ኤልሳዕ እዛው አብሯቸው ሲሰራ ቆየ። እየሰሩም ሳለ ስለ እግዚአብሔር ፍቅርና ጥንቃቄ ያወሩ ነበር። ከዚያም የዛፉን እንጨት አንዴ በመምታት አንድ መጥረቢያ የተዋሰው ወጣት መጥረቢያውን ወደ ላይ አነሳ። ያን ጊዜ የመጥረቢያው የብረት ጫፍ ተነቅሎ በሮ ሄደ። ውሃውንም እያንቦጫረቀ ወንዙ ውስጥ ገባ። እረ መምህር ሆይ ብሎ ተማሪው ጮኸ። መጥረቢያው የተውሶ ነበር። እሱን ለመክፈል ገንዘብ የለኝም። ጓደኞቹም እየሮጡ መጡ። ሁሉም የጠቆረውን ውሃ ላይ አፈጠጡበት። ኤልሳዕም ወደ ወንዙ ዳር በፍጥነት መጣ። ነገር ግን እሱም ቢሆን የመጥረቢያው ጫፍ አልተመለከተውም። ውሃ ውስጥ የገባው በየት በኩል ነው ብሎ ጠየቀ። ወጣቱን በጣቱ ከማመልከት በስተቀር ምንም ማድረግ አልቻለም ነበር። ኤልሳዕም ዞር አለና ዛፎቹን ተመለከተ። ትክክለኛውን ዛፍ አይቶ ከላይ ትንሽ ቅርንጫፍ ቆረጠ። ከዚያም ወደ ወንዙ ጠርዝ ወሰደው። እንጨቱን ወጣቱ ባመለከተው በኩል ውሃ ውስጥ ጣለው። እንጨቱ ወንዙ ላይ ሲያርፍ በትንሽ ነበር የተንቦጫረቀው። ከዚያም ቀስ እያሉ እንጨቱና የመጥረቢያው ጫፍ ወደ ላይኛው የውሃው ክፍል ወደ ውሃው ፊት ለፊት ከፍ እያሉ ሄዱ። በውሃው ላይም አንድ ላይ ተንሳፈፉ። ከተማሪዎቹም ከንፈሮቹን አድናቆት ድምፅ አወጡ። ትልቁ አድናቆት ድምፅ የተሰማውም የመጥረቢያው እንጨት ከጠፋበት ወጣት ነበር። ከትንሽ ጊዜ በፊት ሕይወቱ እንደተበላሸ አስቦ ነበር። እግዚአብሔር ግን በኤልሳዕ በኩል ወጣቱ የደረሰበትን አደጋ ወደ ተአምራት ለወጠው። የተለመደውንም የሥራ ቀን ለዘላለም ወደሚታሰብም ቀን ቀየረው። በደከማቸውም ሰዎች ላይ ፍንድቅ ብለው የነበሩ ወጣቶች በዛ ምሽት በእግራቸው ወደ ትምህርት ቤት እንዲመለሱ ሆነ። በዛን ጊዜ ከኤልሳዕ ጋር ስለተፈጸመው ነገር ያወሩ ነበር። እግዚአብሔር እንደሚወዳቸውና እንደሚጠነቀቅላቸው ከሌላም ጊዜ ይበልጥ እርግጠኞች ሆኑ። ወደ እግዚአብሔርም ለመቅረብ ልጆች በጣም ትልቅ ነው ወይም በጣም ትንሽ ነው የሚሉት ችግር እንደሌለም ደግሞ አወቁ። እኛም ልጆች በእግዚአብሔር ፊት ምንም ነገር ሳንፈራ ሁሌ በጸሎት ማቅረብ እንድንችል እግዚአብሔር ሁላችንን ይርዳን።
ጌታ ይባርካችሁ ልጆች። ስሜ ሳሮን መስከረም ይባላል። የመጣሁት ከቀበና 7ኛ ቀን አድቬንቲስት ቤተክርስቲያን ነው። የማቀርብላችሁ ግጥም ነው። የግጥሜ ርዕስ የእጅ ፍጥረት ናቸው። ጨረቃ ዝናህን፣ ፀሐይ ጉልበትን፣ ውሃዎች ፍቅርን፣ አበቦች ክብርን፣ ሰማያት ዘመሩ ኃያልነትን፣ መላእክት አዜሙ ወደሱ ስምን፣ የእጆችህን ስራ ፈጣሪ መሆንን ተናገረ ጠፈር ገለጸ ክብርህን። ጨረቃ ብርሃንን ከፀሐይ ተውሳ ቅዱስ ብላ ስትል ስምን ስታነሳ የመላእክት ጭፍራ ሊሰግድ ተነሳ። ፍጥረትን በሙሉ ብርቱና ቆሳሳ የእጅ ፍጥረት ናቸው በላንተ ንገሳ። ከፍ በል ጌታችን በክብር ተነሳ። ባንተ እንደተሰራ ብለው ተረኩልህ አንተ እንደሰራው ውሃና የብሱን ቀንና ሌሊቱን ብርድ ትኩሳቱን የወቅቱ ከፋፋይ የጊዜ ቀመሩን ባሪያ ስላሴ አዳም መቅረጽን ፍጥረታት አወጁ ሰማያት ነገሩ። ጥልቀቱ የእውቀት ጥበብ ስፋቱ የአበቦች መዓዛ ፍሬው አትክልቱ ሜዳ ሸንተረሩ ዳገት ቁልቁለቱ የሰማዩም ርቀት የተፈር ምጥቀት የቤተ መንግስቱ ዙፋን ህዝብ ስፋት የቀራኒው በግ የልጅም ውበት ያመሰግንሃል ሁሉም በአንደበት። ሰማይን የሰራ ምድርን የዘረጋ ሁሉም በአንድ እጁ ያለው ሀብታም ባለጸጋ መለወጥ የሚችል ክረምትን በበጋ አየር የሚያዘንብ ብርሃን የዘረጋ ዙፋኑ የማይፈርስ ዘላለምም ሁሌ እግዚአብሔር ብቻ ነው እጅግ ባለጸጋ። አየርና ባህር ባንተ ይታዘዛሉ ሰማያት በሙሉ ካንተ ይሰግዳሉ። አንተ ብትናገር ስትፈልግ ይቆማሉ ብትፈልግ ተናገር ድምጽ ያስተጋባሉ የምስጋና መዝሙር ላንተ ያቀርባሉ። አንተም ስትፈልግ ቁጣን ያዘንባሉ ተመስገን እግዚአብሔር ድንቅ ነህ ይላሉ ተመስገን እግዚአብሔር ድንቅ ነህ ይላሉ። ስላዳመጣችሁኝ አመሰግናለሁ። ልጆችዬ እንደምን አላችሁ? ደህና ናችሁ? እግዚአብሔር ይመስገን ለዚህ ላደረሰን እጅግ አድርገን እናመሰግናለን። እናንተስ እንዴት ናችሁ? ደህና ናችሁ ወይ? እንዴት ናችሁ? ብርዱ እንዴት አድርጓችኋል? ብዙ አይበርድም አይደል? ዘንድሮ ነው ይበርዳል። ይበርዳል እውነት ነው ልጆችዬ። ክረምቱ በጣም ከባድ ስለሆነ ክረምት ሲመጣ እንደተለመደው ምን ማድረግ አለባችሁ? የሚሞቅ ልብስ መልበስ አለባችሁ። የሚሞቅ ልብስ ካልተለበሰ ምንድነው የሚሆነው? ሰው ይቀዘቅዘዋል፣ ጉንፋን ይዘዋል። በትክክል ስለዚህ ምን ማድረግ አለባችሁ? ደረብ ማድረግ አለባችሁ። እናም ደግሞ ሌላ ሙቀት የሚሰጥ ነገር አንድ ነገር አለ፣ መብላት አለባችሁ። አልበላም ማለት የለባችሁ። የሚሰጣችሁን ምግብ በደንብ መብላት አለባችሁ። ከዛ ክረምቱን ትቋቋሙታላችሁ ማለት ነው። እግዚአብሔር ይመስገን። ዛሬ ከባለፈው ሳምንት የምንቀጥለው ታሪክ ይኖረናል። ዛሬ ቆንጆ ታሪክ ይዤ መጥቻለሁ። ይህ ታሪክ እውነተኛ ታሪክ ነው። ታሪኩም የተቀመጠው በዚህ ውስጥ ነው። እውነተኛ ታሪክ ነው። አንድም ውሸት የሌለበት እግዚአብሔር ለሚናገሩ ሰዎች ለሚጽፉ ሰዎች ዕውቀትን በመስጠት በዚህ ቦታ ላይ አስፍሮ እኛ ይህንን ታሪክ እንድንማርበት ያስቀመጠው ታሪክ ነው። እግዚአብሔርን እጅግ አድርገን እናመሰግነዋለን። የባለፈው ታሪካችን ሙሴ አባባ ሙሴ ነበረ። ስለዚህ የሱን ታሪክ ጀምረናል። ሙሴ በጣም ትንሽ ልጅ ሆኖ ሳለ በቅርጫት ውስጥ ተደርጎ በውሃ ተደብቆ ሳለ የዛ ሀገር ንግስት አግኝታው እንዳሳደገችውና የልጅ ልጅ እንደሆነ አይተን ነበር። ከዛም ቀጥሎ ባደገበት ጊዜ ጡንቻማ በመሆኑ ባለውቀት በመሆኑ የወታደር ጀግና ባለውቀት በመሆኑ ምክንያት
ትዕቢት ተሞልቶበት በዛ ሀገር ላይ የነበረውን ግብፃዊ ሲደባደብ አግኝቶት እስራኤላዊውን ሲመታ አግኝቶት ገርሎት ቆፍሮ ደብቆት ነበረ። ከዛም እንደገና ሁለተኛ ዕብራውያኖች ሲደባደቡ አግኝቶ ለምን ትደባደባላችሁ ሲሉ ሚስጥሩ ተጋለጠበት። አንተ ግብፃዊውን እንደገደልከው በእኛ ላይ ተሾመ መጣ እንዴ ማናንተ ምናምን ሲሉት እንዴ አለ ታውቆብኛል ለካ አለና ከዛም ለንጉሱ ይሄ የልጅ ልጅህ ንግስናውን ሊቀበል የፈለገ ሰውዬ ቶሎ በል ብታጠፋው ይሻላል ብለው መክረውት ሊያጠፋው ሲል አባባ ሙሴ ጠፍቶ ወደ ሌላ ሀገር ወደ ሚዲያም ወደሚባል ሀገር በመሄድ ዩቶር ከሚባል አንድ ክርስቲያናዊ የሆነ አገልጋይ ሰውዬ ጋር አብሮ በመቀመጥ እንዲሁም የሱን በጎች በመጠበቅ ከዛም ደግሞ ይህ ሰውዬ በሙሴ በመደሰቱ ልጁን እንዲያገባ በመስጠት በዚህ አይነት ታሪክ ውስጥ ከዛም በጣም የሚገርመው ሙሴ ወደ አንድ ተራራ ሄዶ ሳሩ ሲቃጠል አየው። ዛፉ ይቃጠላል እና ግን የሚገርመው ነገር እሳት እንትኑ አይቃጠልም፣ ምንም የለም። እሳቱ ይነዳል ግን አይቃጠልም። ይህንን አይቶ ተገርሞ ከዛም ምንድነው እያለ ሲያይ እግዚአብሔር በዛ ቦታ ላይ እንዳናገረው ታሪኩን ባለፈው ሳምንት አይተን ነበር። አሁን ደግሞ ከዛ ቀጥሎ አባባ ሙሴ ምን አደረገ፣ ምን አይነት ህይወት አሳለፈ፣ ምን አይነት ተግባር ተሰጠው የሚለውን ስለ አባባ ሙሴ ታሪክ የምንሰማበት ይሆናል። ግን ታሪኩን ከማዳመጣችን በፊት ግን እግዚአብሔር አምላክ በመሐከላችን ተገኝቶ እንዲያስተምረን የተማርነውንም በልባችን እንዲያስቀምጥልን ጸሎት እናደርጋለን። እኔ ሳልሆን አሁን ከሁለት አንዳችሁ ደስ ያላችሁ ጸሎት እንድታደርጉ ፈልጋለሁ። እሺ፣ በጣም ጥሩ ጸሎት አድርጊልን። እንጸልይ። እግዚአብሔር ሆይ ለዚች ቀን ስላደረስከን እናመሰግናለን። አሁን ስንማር ደግሞ ማስተዋልና ጥበብ ስጠን። ከኛ ጋር ሁን። በኢየሱስ ስም አሜን። እግዚአብሔር ይባርክሽ። እንግዲህ ታሪካችንን ከመጀመራችን በፊት መጀመሪያ እንተዋወቃለን። እኔ ታሪኩን ይዤ የቀረብኩት ፍጹም ታረቀኝ ይባላለሁ። በዙሪያዬ በጎኔ ደግሞ በግራም በቀኝም በኩል ሁለት ልጆች አሉ። እነዚህ ልጆች ተራ በተራ ስማቸውን ያስተዋውቁናል። ከየት እንደሆኑ ደስ ያላቸውን ነገር ለእናንተ ለልጆች የተሰማቸውን ነገር ያስተዋውቁናል ማለት ነው። መጀመሪያ ካንቺ ልጀምርና ስምሽ ማን ይባላል? እስቲ ለልጆቹ አስተዋውቂያቸው። ስሜ የሱ ይባላል። የመጣው ደግሞ ከፍሎሃ ቸርች ነው። በጣም ጥሩ የሱ። እግዚአብሔር ይባርክሽ። ታሪክ ትወጃለሽ? በጣም የምትወጂው ታሪክ ትነግሪናለሽ በኋላ። እሷን ላስተዋውቅና ተራ በተራ ደግሞ ወደ እናንተ መጣለሁ። እሺ፣ አንቺ ስምሽን አስተዋውቂያቸው። ማነሽ? ከየት የመጣሽው? ደስ ያለሽን ነገር እስቲ ንገሪኝ። እሺ፣ በጣም ጥሩ። ሁለቱም ልጆቻችን ከፍሎሃ ቸርችን የመጡትና ዛሬ አብረውኝ ታሪክን በማዳመጥ እነሱም ደግሞ ተሳትፎ በማድረግ ልጆችዬ ከእናንተ ጋር አብረን የምናሳልፍ ይሆናል። ቅድም የሱን አንድ ጥያቄ ጠይቂያት ነበረ። ከምትወጁ ታሪክ ውስጥ በጣም የምትወጁ ታሪክ የትኛው ነው ብያት ነበርና እስቲ የትኛውን ታሪክ ነው በጣም የማንን ታሪክ ነው በጣም የምትወጁ? አባባ ኢየሱስ ሲወለድ በቤተልሔም ያለው ታሪክ በጣም ያስደስተሻል። በጣም ጥሩ። እሺ፣ ሰማንታስ ምንድነው? ስለ ዮሴፍ ታሪክ። በጣም ጥሩ። የዮሴፍ ታሪክ ከዚህ ቀደም በዚሁ ፕሮግራም ላይ ተላልፎ ነበር። ሰምተሻል? በጣም ጥሩ። እግዚአብሔር ይባርክሽ። በጣም ግሩም ታሪክ ነው። ዮሴፍ ምን አይነት ጠንካራ እንደነበረ የተተረከበት ነውና በጣም ጥሩ ታሪክ ነው። በጣም ይገርማል። ዛሬ እንግዲህ ስለ አባባ ሙሴ የምናይበት ታሪክ ይሆናል ማለት ነው። ይህ ዛሬ የምናየው ታሪክ የሚገኘው ኦሪት ዘጸአት ከምዕራፍ 4 ጀምሮ ያለውን ታሪክ የምናይ ይሆናል። ሙሴ ከሱ በፊት የባለፈውን ትንሽ ልጨምርና በዛች ተራራ ላይ ከእግዚአብሔር ጋር በተገናኘ ጊዜ እግዚአብሔር እልክሃለሁ ሲለው ዲኒኮ አፌ ተብታባ፣ እኔ ምንም የማላቅ ሰው ነኝ፣ እንዴት አድርጌ ነው በእነሱ ፊት የምቀርበው እያለ ሲናገር እኔ የወገኖቼን ድምፅ የልጆቼን ድምፅ፣ ምክንያቱም እስራኤልን ልጆቼ ብሎ ጠርቷል አይደለ? የእነሱን ችግር አዳምጫለሁ፣ እንባቸውን አይቻለሁ። ስለዚህ እነሱን ላድናቸው እፈልጋለሁ፣ እነሱን ከችግራቸው ልታደጋቸው እፈልጋለሁና ወደዛ ሄደህ ያለ የሚኖር
አምላካችሁ እናንተን ነፃ ያወጣችኋል፣ ከዚህም አውጥቶ ማርና ወተት ወደምታፈሰው ወደ ሰላሚቷ ወደ ደስ ወደምትለው ምድር ይወስዳችኋል፣ ይህም እናንተን ያስደስታል እያለ የተናገረበት ቦታ ቃል ገብቷል። እግዚአብሔር ለአብርሃም ቃል ገብቷል፣ ለያዕቆብ ቃል ገብቷል፣ ለይስሐቅም ቃል ገብቷል። ይህ ቃል የገባውን የምፈጽምበት ጊዜ አሁን ነው እያለ ሲናገረው እናያለን። እንደውም ደግሞ ምን አለው? ሂድና ለነዚህ ለእስራኤላውያን ሽማግሌዎች ምን ልታደርግ እንደመጣ ንገራቸው። ስትወጡም ከዛ እስካሁን የለፋችሁበትን የደከማችሁበትን ከግብፃውያን ጎረቤቶቻችሁ እየሄዳችሁ ያላቸውን ወርቆች ያላቸውን ሀብቶች ተቀብላችሁ እንደሚወጡ ነፃ እንደምትወጡ ንገራቸው። ምንም ሐሳብ አይግባ፣ እኔ ከጎን ነኝ ብሎ ቃል የገባለትን ታሪክ ነበር ያየነውና ከዛ ሙሴ አሁንም ምን አለ? ተከራከረ። እንዲህ እኔን አያምኑኝም፣ አይሰሙኝም፣ አያውቁኝም። ከዛ ከወጣው ረጅም ዓመት ይሆነዋል። ምክንያቱም ሙሴ ከፈርዖን ሸሽቶ ከወጣ ጀምሮ እድሜው ወደ 40 ዓመት ተጠግቷል። ለረጅም ዓመታት ምን ሆኗል ማለት ነው? ማን ነው 80 ተጠግቷል። ይቅርታ ልጆችዬ 80 ዓመቱ ደርሷል። ለረጅም ዓመታት በዱር ውስጥ ነው የቆየው። በዛ በሚዲያም ሀገር ውስጥ ጫካ ውስጥ በመመላለስ በመጸለይ ነበር ያሳለፈውና የግብፅ ሀገር ምን እንደሚመስል አያውቅም። ኑሮ ምን እንደሚመስል አያውቅም። ቋንቋውም ጠፍቶብኛል ብሎ ነበር የሚያስበውና እንዴት አርጌ ጠላቶች ፊት እሄዳለሁ? እነሱ እኮ እኔ ሊገድሉኝ የሚያስቡ ናቸውና እንዴት ወደ እነሱ እሄዳለሁ? እኔ እፈራለሁ፣ አልሄድም እያለ ከእግዚአብሔር ጋር ሲከራከር የምናይበት ቦታ ይሆናልና ምን አለ እግዚአብሔርም ሙሴ ሆይ አለው፣ በእጅ ምን ይዛሃል አለው። ድንገት ይህን ታሪክ የምታውቁ ከሆነ በእጁ ምንድን ነበር የያዘው? ሙሴ ምን ይዞ ነበር? እንጨት በትር። በጣም ጥሩ። በእጁ እንጨት በትር ይዞ ነበር። ከዛ ምን አለው? ያንን እንጨትህን ምን አድርጋለሁ? ጣለው አለው። ሙሴም ሲጠለው እባብ ያለ ይመስለኛል። እኔ ሳስበው እንዴ እኔ በሆነ እደነግጣለሁ። በድንገት ጥየው እባብ ሲሆን ልደነግጥ እችላለሁ። እባብ ሆነ። ደንግጦ እንዲህ አለ። ከዛ እግዚአብሔርም ጅራቱን ያዘው አለው። ጅራቱን ሲይዝ ተመልሶ በትር ሆነ። በጣም የሚያስገርም ነበር። ከዛ ሙሴ አሁንም የመጠራጠር እንዲህ እያለ እየተጨነቀ ባለበት ቦታ ነበረና ምን አለው? አሁንም እግዚአብሔር የአባቶችህ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የይስሐቅ አምላክ እኔ ነኝ፣ አትፍራ አለው። አሁንም ፍራቸው አለቀቀው። ከዛ ምን አለው? አሁንም እግዚአብሔር እጅህን ምን አድርጋለሁ? ወደ ብብትህ አስገባ አለው። እጁን ወደ ብብቱ አስገባ። ከዛ እስቲ አሁን አውጣ አለው። እጁን አወጣው። ሲያየው ደነገጠ። እንዴ አረ ይሄ እኔ እጅ አይደለም እንደማለት ሁሉ ያለ ይመስለኛልና ምክንያቱም እጁ ምን ሆነ መሰላችሁ? ለምጽ ነጭ ሆነበት። አረ እጄ ጉድ ፈላብኝ አለ። ከዛ እግዚአብሔርም መልሶ እጅን ክተተው አለው። እጁን ከተት አደረገ። ከዛ አሁንም መልስ አውጣው አለ። እጁን አወጣ። እጁን ሲያወጣ ምን ሆኖ ተገኘ? እንደገና ያለምጽ ጠፍቶ ደና የሆነ እጅ አጋጠመውና አሁንም እግዚአብሔርን አሁንም እንትን አለ፣ ተገዳደረው። አሁን ምን አለው እግዚአብሔር? ይኸውልህ አለው፣ አሁን የምትፈራው እዛ ወገኖች ጋር ሄደህ አያምኑኝም ብለህ አስበህ ነው አይደለም አለው እግዚአብሔር። አዎ ካላመኑ ከወንዙ ምን አድርጋለሁ? ውሃ ቅዳ። ያንን ውሃው ይዘህ ሄደህ ወደ ምድረ በዳ ላይ አፍስሰው። ስታፈሰው ምን ይሆናል አለው? ደም። አይገርምም ልጆች? ከወንዝ ውሃ ተቀድቶ ውሃው ሲፈስ እንዴት ደም ሊሆን ይችላል? በዚህ ውስጥ እግዚአብሔር ለሙሴ ምን እያሳየው ነበር? የእግዚአብሔርን ኃያልነት፣ የእግዚአብሔርን ጠንካራነት፣ የእግዚአብሔርን ፈጣሪነት፣ የእግዚአብሔርን ሁሉን አድራጊነት ምን ያደርግ ነበር? እግዚአብሔር ለሙሴ ያሳየው ነበር። ምን እንዳይሆን ወገኖቹን ሄዶ ሲመራ ሳለ ያለምንም ፍርሃት ያለምንም ጭንቀት እንዲጓዝ ነበር። አሁንም ሙሴ አንድ ምክንያት አቀረበ። አሁንም አልወጣም ከዛ ነገር ውስጥና ምን አለ? እኔ እኮ አፌ ኮልታፋ ነው፣ በደንብ መናገር አልችልም፣ ሰዎችን ማሳመን አልችልም። እንዴትስ በንጉሥ ፊት ቀርቤ እንዴትስ እናገራለሁ? እኔ እኮ ፈራለሁ አለ።
ፈጣሪ ምን አለው? ልጄ ሆይ የኔ ልጅ ሙሴ እኔ አስተምርሃለሁ፣ ምክንያቱም እኔ አልፋና ኦሜጋ ነኝ፣ ያለሁም የነበርኩም የምኖርም አምላክ ነኝና እኔ አስተምርሃለሁ። እንዲሁም ደግሞ አለው በመንገዱ ሁሉ አብሬ እሆናለሁ። ይሄም ብቻ አይደለም፣ መናገር የምትፈራ ከሆነ ወንድምህን ወደ አንተ ልከዋለሁ። ምክንያቱም ወንድምየው የት ነበረ? በዛው በግብፅ ሀገር እየኖረ ነበረ። ታላቅ ወንድሙ ነው። ስለዚህ እሱን ወደ አንተ ልከዋለሁ፣ እሱንም ታገኛለህ። ከእሱ ጋር ወደ ህዝብህም ትሄዳለህ። ወደ ማንም ትሄዳለህ? ወደ ፈርዖን ወደ ንጉሱ ትሄዳለህ፣ ትናገራለህ። ምንም ሀሳብ አይግባለው። እንግዲህ ሙሴ ምክንያት አጣ። ምን ይበል? ከእግዚአብሔር ጋር ምን ይገዳደር? እሱ ምንድነው ይውላችሁ፣ መጀመሪያ ጡንቻ እንደነበረው ባለ እውቀት እንደነበረ ይህንን ህዝብ ማውጣት እንዳለበት ነበር የሚሰማውና በምድረ በዳ ሲሄድ ግን ይህ ሁሉ ነገር እንደማይጠቅም ተረዳ። ከዛም በእግዚአብሔር ፊት ራሱን ዝቅ አደረገ። እግዚአብሔርን ከልቡ አመለከ። ያ የነበረው እውቀት በእግዚአብሔር ፊት ትርጉም እንደሌለው ተረዳ። ከእግዚአብሔር የሆነውን እውቀት በዛ በሚኖርበት እድሜ ውስጥ ተማረ። የእግዚአብሔር መንግስት አሁን ካለው መንግስት የተሻለ እንደሆነም በደንብ ገባውና ያንን የሚቋቋምበት አቅም እንደሌለው ተሰማው። እግዚአብሔር ግን ምን አለው? አይዞ እኔ ከማን ነኝ? ካንተ ጎን አለው። አሮንንም ወደ አንተ ልካለሁ አለው። በቃ ይህንን ሰማ። እግዚአብሔርንም ተቀበለ። እሺ ያለ ወደ አማቱ ዩቶር ቤት ተመለሰና አማቱን ዩቶርን ምን አለው? በቃ እግዚአብሔር ወደ ግብፅ እንዲሄድ ልኮኛልና ወደዛ ሄዳለሁ። ስለዚህ ፈቃድ ቢሆን ባርከንና ልቀቀን አለው። ዮቶሩም መልካም መንገድ ይሁንልህ፣ እግዚአብሔር ከፊትህ ይቅደም ብሎ ባርኮ ለቀቃቸው። ከዛም ሚስቱን ልጆቹን ያለውን ነገር ሰብስቦ ወደ ግብፅ መንገድ ጀመረ። ከዛ በአንድ ሌሊት ተኝተው ሳለ በድንገት የሚጋፋው አካል መጣ። ግብ ግብ የሚገጥመው ደነገጠ ሙሴ። ምክንያቱም ሁሉ ነገር እንደጨረሰ ነበር ያወቀው። ግን አሁን የበረታ አንድ አካል ሲመጣበት ደነገጠ። እንዴ አሁን ደግሞ ምን መጣብኝ አለ። ልክ ሲደነግጥ ትዝ አለው እግዚአብሔር ያዘዘው አንድ ትእዛዝ ነበረ። ምንድነው? እሱም ወንዶች ልጆችን በሙሉ መገረዝ ነበረባቸው ብሎት ነበረ። የመገረዙ ትርጉም ምንድነው መሰላችሁ? እግዚአብሔርን የማክበር ትርጉም ነበርና ሳይገረዝ ወደዛ ከሄደ እዛ ያሉት ሰዎች አይቀበሉትም። ያንን እንዲያደርግ ሲያደርግ ባለቤቱ ሲጳራ ቶሎ ብላ የልጁን ግርዛት አከናወነች። በዚህም እግዚአብሔር እንዲሄድ ፈቃዱን ሰጠውና ከዛ በኋላ ጉዞውን ወደ ግብፅ ቀጠሉ። ከዛም በግብፅ እየተጓዙ ሳለ በመንገድ ሳለ እግዚአብሔር ምን አለው? አትፍራ፣ በግብፅ ያሉ ጠላቶችህ ምን ሆነዋል? ጠፍተዋል። ፈርዖንም አልፏል፣ ሌሎቹም አልፈዋል። ስለዚህ አንተን ምንም የሚያሳስብ ነገር የለውም፣ ሂድ ተጓዝ አለው። እየተጓዘ ወደ ግብፅ ምድር ሲቃረብ ወንድሙ አሮንን እግዚአብሔር ተነስ፣ ከዛ አቤት አለ። ተነስ ምን ላድርግ ሲል ሂድ ወንድምህ እየመጣ ነው፣ ሂድና ተገናኘዋል። ይህንን ሲሰማ ታላቅ ወንድሙ ስለሆነ ታናሽ ወንድሙ እየመጣ ስለሆነ ደስ አለው። ሄደም በመንገድ ተገናኘው፣ አቀፈው፣ ሳመው፣ በጣም ደስ አለው። ከዛም እግዚአብሔር ምን እንደነገረው ሙሴ ለታላቅ ወንድሙ ለአሮን ነገረው። ይህንን ህዝብ ከዚህ እንድናወጣ እኔ እናንተ ተልከናል። እግዚአብሔር መልእክት የእግዚአብሔር መልእክት ይዤ መጥቻለሁ። ስለዚህ ሄደን ለእስራኤላውያን ይህንን ነገር እንናገራለን አለና ከዛ ተያይዘው እስራኤላውያንን ትንሹንም ትልቁንም ሽማግሌዎችንም መሪዎችንም ሰብስበው እግዚአብሔር ምን እንዳደረገ ታምራቱን አሳዩአቸው። እዛም ደግሞ ነው ያሳዩአቸው። ያንን ዱላ ጣሉት፣ ጥለውት እባብ ሆነ። አነሱት፣ መልሶ በትር ሆነ። ከዛም ደግሞ እንደገና ውሃውን ቀዳ፣ አፈሰሱ፣ ደም ሆነ። ይህንንም አሳያቸው። እጁንም ብብት ውስጥ ከተተ፣
ሲያወጣው ለምጽ ሆነ። ይህንን ማሳያቸው እውነትም እግዚአብሔር የላከው ነው ብለው ተቀበሉት። ከዛም እስራኤል ማነው ሙሴና አሮን ወደ ማን ሄዱ? ወደ ፈርዖን ገቡ። ፈርዖንንም ምን አሉት? አንተ ፈርዖን ሆይ ይህንን ሕዝቤን ልቀቅ ብለዋል እግዚአብሔር አምላክ አሉት። አለ ፈርዖን። ፈርዖን ማን ነው? እግዚአብሔር ማን ነው? ለምንስ ነው የምለቀው የኔን ሕዝብ? ምን ስለሆነ ነው የምለቀው አለ። ሙሴም እንደዚህ አለው፣ እስራኤል የኔ ልጆች ናቸው፣ ትለቃቸዋለህ። እንዲሁም እስራኤል ልጆቼ ብቻ አይደሉም፣ የበኩር ልጄ ነው። ስለዚህ የበኩር ልጄን የማትለቅ ከሆነ ምን አደርጋለሁ አለ? ያንተን የበኩር ልጅ አጠፋለሁ፣ ገድላለሁ አለው። በዚህን ጊዜ ፈርዖን ልቡ ደነደነ፣ አልሰማም አለ። ምክንያቱም እግዚአብሔር ምን ብሏል? የፈርዖንን ልብ አደነድናለሁ ብሎ ለሙሴ ነግሮታል። ይህንንም አየ ሙሴ። የፈርዖን ልብ ደነደነ። ሂዱ እነዚህን ወገኖች ስራ ታስፈቷቸው፣ ብዙ ስራ አላቸው። ልጆችዬ ህንፃ ሲሰራ አይታችኋል አይደለ? ብዙ ሰራተኞች ናቸው እዛ ላይ የሚሰሩት አይደለም? እነዛን ሰራተኞች በአንድ ጊዜ መጥቶ የሆነ ሰው ይሻቸው ይሄዳለው ቢል የሚያሰራው ባለቤት ምን የሚል ይመስላችኋል? የኔ ሰራተኞች ናቸው፣ አንተ ማን ስለሆንክ ነው የምትወስደው አይደለም የሚለው። ልክ እንደዛ ሁሉ ፈርዖንም የኔን ሰራተኞች ማን ነው የሚወስደው? ለምንድን ነው የምትወስደው? እኔ እግዚአብሔርን አላቅም፣ ሰራተኞቹንም አለቅም አለ። ከዛ እነ ፈርዖንን እነ ሙሴን ሸኛቸው። በኋላ ላይ ፈርዖን ሹማምንቶቹን ጠራ። እንዴት አደርጋላችሁ አላቸው። ሂዱ እነዚህን የሚሰሩትን እስራኤላውያንን ምን አድርጓቸው? ብዙ ስራ ስጧቸው፣ በፊት ስትሰጣቸው የነበሩትን ምግብ ቀንሱባቸው አላቸው። ከዛ እነሱም ይህንን ትእዛዝ ተቀብለው ሄዱ። እስራኤላውያኖችን ማስጨነቃቸውን ቀጠሉ። የበለጠ ግርፊያ፣ የበለጠ ስራ፣ የበለጠ መከራ ይደርስባቸው ጀመር። በዚህን ጊዜ እስራኤላውያን በጣም ደከማቸው፣ አዘኑ። ተሰባስበውም ፈርዖን ፊት ቀረቡ። ፈርዖን ሆይ ከዚህ በፊት የምንሰራውን ስራ ጨመርክብን፣ ተጨማሪ ስራ እንድንሰራ አደረከን። እሱም ብቻ አይደለም የምንበላውን ምግብ ቀነስክብን። ለምንድን ነው አለ። ፈርዖንም እናንተ በጣም ተዝናናችሁ፣ እናንተ ስራ አልወድም አላችሁ፣ ስለዚህ ስራ በእናንተ ጨመርኩባችሁ። ለእናንተም ብሎ የመጡት ሰዎች እናንተን ይዘን እንሄዳለን አሉ። እንደዚህ የሚባል ነገር የለም፣ ስራውን ትሰራላችሁ፣ ሂዱ ከፊቴ ብለው አባረራቸው። በዚህን ጊዜ እነዚህ የእስራኤል ሹማምንቶች አዘኑ። ሲወጡ ሙሴና አሮንን አገኛቸዋቸው። በእናንተ ምክንያት ተራበን፣ በእናንተ ምክንያት ተሰቃየን፣ መታችሁ እዚህ ታሰቃዩናላችሁ። ይሄው ፈርዖንም በእኛ ላይ እጁን አጠነከረብን፣ በእናንተ አዝነናል አሉ። በዚህን ጊዜ አባባ ሙሴ ልቡ ተነካ፣ በጣም አዘነ። ሄደም ተንበረከከም። እግዚአብሔር አባቴ ሆይ ለምንድን ነው ወደዚህ ወደሚያስጨንቅ እንዲህ ግፍ በበዛበት እንዲህ የፈርዖን እጅ በጠነከረበት ቦታ ለምንድን ነው ይዘኝ የመጣው ብሎ ወደ እግዚአብሔር አለቀሰ፣ አነባ። እግዚአብሔር ግን የምሕረት አምላክ ነው። ምን አለው? ሙሴ ሆይ አይዞህ፣ ተነስ፣ ይህንን ሁሉ እኔ አውቃለሁ፣ የሚፈጠረውን እኔ አውቃለሁ፣ የማደርገውን ደግሞ ታያለህ አለው። ሙሴ ይህንን ሲናገረው በእግዚአብሔር ላይ እምነቱ የጠነከረ ነበረና እግዚአብሔርን ታዘዘ። እሺ አለ። ተነሳም፣ እግዚአብሔር ያዘዘውን ሊፈጽም ያቀደውን ምን አለ? ተቀበለ። ሄደ፣ እንደገና እስራኤላውያኖቹን ሰበሰበ። እግዚአብሔር አምላክ እናንተን ከዚህ ባርነት ሊያወጣችሁ፣ ከዚህ ችግር ሊያወጣችሁ ሐሳቡና ቅዱ ፍላጎቱ ነውና ምን አትበሉ አላቸው፣ አትጨነቁ አላቸው። እነሱ ግን ምን አሏቸው? ስራው በዛብን፣ አደከመን፣ አንተ መተህ በመናገርህ ይኸው ተሰቃየን አለ። አይዟችሁ፣ ይህ ሁሉ ያልፋል፣ ይህ ሁሉ ይለወጣል። እናንተ ምን ትሆናላችሁ? እግዚአብሔር ያዘጋጀላችሁን በረከት ትበላላችሁ፣ ምንም አያሳስባችሁ አላቸው። እነሱም ይህንን ቃል ሰምተው ተጽናኑ። ከዛም
አሮንን ይዞ ሙሴ እንደገና ወዴት ሄደ? ወደ ፈርዖን ሄደ። ፈርዖን ሆይ አለው፣ አሁንም ሕዝቤን ልቀቅ ይላል እግዚአብሔር፣ መልቀቅ ይጠበቅብሃል ብሎ ተገዳደሩት ፈርዖንን። በዛን ጊዜ ላይ ፈርዖን አለቅም፣ እናንተ ማን ናችሁ? እግዚአብሔርንም አላቅም፣ ሂዱልኝ አላቸው። ሙሴና አሮን በፈርዖን ፊት ሲቀርቡ እድሜያቸው ትልቅ ሰው ሆኖ ነበር። ሙሴ ስንት ዓመቱ ነበረ መሰላችሁ? ታውቃላችሁ? ስንት ዓመቱ ነበረ? እስቲ ገምቱ ልጆችዬ። እናንተም እስቲ ለምታውቁት ሰው ስንት እንደሆነ እስቲ ግምታችሁን ተናገሩ። ስንት ይመስላችኋል? 100። እስቲ አንቺስ? 100። በጣም ጥሩ። የቁጥሩን ሂሳብ ትንሽ ልንገራችሁ። ሙሴ ተወልዶ በቅርጫት ተደርጎ በውሃ ውስጥ በተላከ ጊዜ እድሜው የ3 ወር እድሜ ነበረ። ከዛ ቀጥሎ ያንን ልጅ እናቱ በጥበብ አሳድጋ መልሳ ወደ ፈርዖን ልዕልት ስትልከው እድሜው ስንት ሆኖ ነበር? 12 ዓመቱ ሆኖ ነበረ። ከዛ ቀጥሎ በፈርዖን ቤት ውስጥ አድጎ የዛኔ ያንን ግብፃዊ ገድሎ ሲሸሽ እድሜው ስንት ሆኖ ነበር? 40 ዓመት ሆኖት ነበረ። ከዛ በዛ በምድረ በዳ እግዚአብሔር አሰልጥኖት ተመልሶ ወደ ግብፅ ምድር መጥቶ ደግሞ ልክ ፈርዖን ፊት ሲቀርብ እድሜው ስንት ሆነ? 80 ዓመት ሆነው። ስለዚህ በምድረ በዳ ስንት ዓመት አሳለፈ ማለት ነው? 40 ዓመት አሳልፈዋል። አባባ ኢየሱስ ጾም ጸሎት አድርጎ በምድረ በዳ ስንት ቀን ነበር የቆየው? ተመሳሳይ ቁጥር 40 ቀንና ሌሊት ነበር አይደል ያሳለፈው? በጣም ጥሩ። እስራኤላውያኖች ከዚህ በኋላ ታሪካቸውን እናያለን። ይሄ 40 ቁጥር በተለያየ ቦታ እየተደገመ የምናይበት። ስለዚህ በፈርዖን ፊት በቀረበ ጊዜ ሙሴ እድሜው ስንት ነበር? 80 ነበረ ማለት ነው። ወንድሙ አሮን ታላቅ ነበረ፣ የ3 ዓመት ታላቁ ነበረ። ስንት ነው ማለት ነው የአሮን እድሜ? 83 ነበረ በዛን ጊዜ በቀረበ ጊዜ። ከዛ ፈርዖኑ አሁንም ልቡ በትዕቢት ተወጥሮ እኔ አለቅም ባላቸው ጊዜ ምን አደረገ ሙሴ? ያንን በትር በፈርዖን ፊት ምን አደረገ? ጣለው። ሲጥለው ምን ሆነ? እባብ ሆነ። ከዛ ፈርዖን ፈገግ አለና ይህንን አስማትማ አለ የኔ አስማተኞችም የሚያደርጉት ነገር ነው አለ። ጠሯቸው ማለት ንጉሥ ስለሆነ ከላይ ነው የሚቀመጠው፣ ከታች ያሉትን ጠሯቸው እነዚህን አስማተኞች አለ። መጡ አስማተኞቹ፣ እነሱ መጡ። ይህ ሰውዬ እነዚህን ወገኖችን ካለቀክ ይላል። አሁን ደግሞ አልፎ ተርፎ እባብ አድርጎ ሊያሳየኝና ሊያስፈራራኝ ይሞክራል። አሳዩት አላቸው። እነሱም ወስደው በትራቸውን መሬት ላይ ጣሉ። በዚህን ጊዜ አስገራሚ ነገር ሆነ አይደለም? የሙሴ በትር ምን ሆነ? እስቲ ንገሪኝ፣ ምን ሆነ? ታውቂያለሽ? ይህን ታሪክ ሰምተሽዋል? አልሰማሽውም? እሺ፣ በጣም ጥሩ። የሙሴ እባብ ተራ በተራ የነዚህን የአስማተኞች እባብ እየወሰደ ዋጥ አደረጋቸው። ከዛ አስማተኞቹ ገረማቸው። ምክንያቱም እነሱ ትልቅ አስማተኞች ነን ብለው ነበር የሚያስቡት። ምክንያቱም ከሙሴ ጋር ማን ነበረ? እግዚአብሔር ነበር። ይህም ስለሆነ የአስማተኞቹን ዋጠ። ግን አሁንም ፈርዖን ምን አላለም? እስራኤላውያኖችን ሊለቅ አልፈለገም። ልቡ እንደደነደነ ነበረ። በጣም ይገርማቸዋል። ይህ የሙሴ ታሪክ በዚያ አያበቃም። አሁንም ብዙ ስለሱ የምንማረው የምናየው ታሪክ አለ። እግዚአብሔር በዚህ ውስጥ ብዙ ነገሮችን አስተምሮናል። ልጆችዬ በዚህ ታሪክ ውስጥ እርግጠኛ ነኝ ብዙ ነገር እንደተማራችሁ አምናለሁ። እስቲ እዚህ ጋር የተቀመጡትን ልጆችን ምን እንደተማሩ፣ በዚህ ታሪክ ውስጥ ምን እንደተረዱ፣ ምን የተለየ ነገር እንደሰሙ እስቲ ከነሱ አንደበት ደግሞ የምንሰማ ይሆናልና መጀመሪያ እጇን እያወጣች ነው የሱ በዚህ ታሪክ ውስጥ ምን እንደተማርሽ አባባ ሙሴ ከልጅነቱ ጀምሮ ባለፈበት እድገት ውስጥ በእያንዳንዱ ባየው ነገር ውስጥ የተማርሹ ነገር ምን እንደሆነ እስቲ ለልጆችም
ለኛም እስቲ የተማርሽውን ነገር ንገሪን ኢየሱስ። ስለዚህ እኔ የተማርኩት እግዚአብሔር በምንም ይሁን በምንም ሁሌ ከኛ ጋር እንደሚሆን በምንም ነገር ውስጥም ቢሆን እግዚአብሔር ሁሌም ከኛ ጋር እንደሚሆን በጣም ጥሩ። ሌላስ አንቺስ የተማርሽው ነገር ምንድነው ሰማንታዬ? እግዚአብሔር ሁልጊዜ ከኛ ጋር መሆኑን ማመን አለ። እግዚአብሔር ሁልጊዜ ከኛ ጋር እንደሆነ ማመን በጣም ጥሩ። ከሙሴ ተግባር ውስጥስ ምን አስገርሟቸዋል? ምክንያቱም ተመልከቱ እግዚአብሔር አጠገቡ እየመጣ እንዲህ ያለ እየነገረው እንደው ሙሴ በጣም የሚያስገርም ሰው ነው አይደለም? እንደው እስቲ ሙሴ በምን መልኩ አስገርሞሻል ካደረገው ነገር ውስጥ? እግዚአብሔር ሲለው ሁሌ እየፈራ ነበር። ፈሪ ነበር ማለት ነው። ፈራ። ወይ ጉድ! ይገርማል። እስቲ አንቺስ ስለ ሙሴ እንደው ምን ተረዳሽ ካደረገው ነገር ውስጥ? ብዙ ኮምፕሌን ካደረገ በኋላ ኮምፕሌን፣ አዎ ምክንያቶች ይደረድራል። በጣም ይገርማል። ከዛ በኋላስ? ከዛ ታዞ ሄደ። መታዘዝ በጣም ጥሩ። አያችሁ፣ እምነትን አየንበት፣ መታዘዝን አየንበት፣ መፍራትን አየንበት አይደለም? ኮምፕሌን ማቅረብን አየንበት። ብዙ ነገር በሙሴ ህይወት ውስጥ አሳየን። እግዚአብሔር እያንዳንዳችን ህይወት ውስጥ በእንደነዚህ አይነት ህይወቶች ውስጥ እንደምናልፍ ሊያስተምረን እውነተኛ ታሪክ አያችሁ፣ እያንዳንዳችሁ የምታልፉበትን እውነተኛ ታሪክ በዚህ ውስጥ ያሳየናል። ልጆችዬ ከሙሴ ብዙ እንደተማራችሁ አምናለሁ። እግዚአብሔር ይባርካችሁ ስላዳመጣችሁ። እናንተም የተማራችሁትን ለአባት፣ ለእናት፣ ለወንድም፣ ለታላላቆች በመንገር ይህንን የተማራችሁትን በደንብ እንድታሰላስሉት ልነግራችሁ እወዳለሁ። ልጆች እግዚአብሔር ይባርካችሁ። በዚህ ቦታ አብረን ስለተገኘን እግዚአብሔር አብዝቶ ይባርካችሁ። ሙሴን እንደባረከው እናንተንም ባርኳችሁ። ለእስራኤል እሱ መሪ እንደነበረ እናንተም በሪ በመሆን የእግዚአብሔርን ቃል ለነዚህ ለእህቶች፣ ለወንድሞች በዙሪያችሁ ላሉ የምታስተላልፉ እንዲያደርጋችሁ ለእናንተም ለሁላችሁም ምኞቴና ሐሳቤ ነው። ስለነበረን ጊዜ እግዚአብሔር ይባረክ። ተባረኩ። ደህና ሁኑ ልጆች። በሚቀጥለው በሌላ ታሪክ በሚገርም ታሪኮች እንገናኛለን። ደህና ሁኑ። ሰላም በሏቸው። ደህና ሁኑ። ቻው ቻው። ኢየሱስ አዳኜ ነው አልናወጥም፣ በፍቅሩ ይዞኛል አልናወጥም። በወንዝ ዳር እንደተተከለ